ዛሬ 99% የሚሆነውን የኢትዮጵያን ህዝብ ድሃ ያደረጉት 6 ጉዳዮችን ነግራችኋለሁ። እነዚህን ከህይወታችሁ ማስወገድ የምትችሉ ከሆነ በእርግጠኝነት ነው የምላችሁ ህይወትን በተሻለ ሁኔታ ከሚኖሯት ከ1% ሰዎች መሃል መሆን ትችላላችሁ። በአንጻሩ ማስወገድ ደግሞ ካልቻላችሁ የተሻለ ህይወት ሀብት የሚባለውን ነገር ብትረሱት ይሻላል። ግን የማስጠነቃችሁ ነገር እነዚህ ለመስማት ቀላል የሆኑ ጉዳዮች አይደሉም። እንደለመዳችሁት አይነት የዩቲዩብ ሞቲቬሽናል ቪዲዮ በፍጹም አይደለም። እኔ እነዚህን አፕላይ በማድረጌ ምንም ካልነበረው የዩኒቨርሲቲ ብሮክ ተማሪነት በ25 ዓመቴ ሚሊዮኖችን ጀነሬት የሚያደርግ ቢዝነስ ለመጀመር አስችሎኛል። ለማታውቁ ሰዎች ዮናስ እባላለሁ። ዮናይል ኮሚኒኬሽን የሚባል የማርኬቲንግ ኤጀንሲ አዲስ አበባና ሌሎች ከተሞች ላይ ኦፕሬት የሚያደርግ ድርጅት ረን አደርጋለሁ። ዩቲዩብ ላይ ቁም ነገር ለማየት የምትወጡ ሰዎች ከሆናችሁ ሰብስክራይብ በማድረግ ፋሚሊ ነው። የመጀመሪያው ራስን መዋሸት ነው። ሁላችንም ያደግንበት ቤት ውስጥ ላለን ለምንኖረው ህይወት ምክንያት እየተሰጠን ያደግነው ቤተሰቦቻችን ይሄ አሁን ያላችሁበት በጣም ጤናማ የሚባል ህይወት ነው፣ እዛ ጋር የምትያቸው ሀብታሞች እንደዚህ ናቸው እየተባለ ነው ያደግን የመጣ ነውና ብዙ ኢትዮጵያዊ ራሱን በመስታወት አይቶ ኮንፍሮንት ማድረግ አይችልም። እኔ ዮናስ ነኝ፣ ምንም ብር የለኝም፣ መሰራው ነገር የለኝም፣ ጓደኞቼ ፔዛንቶች ናቸው፣ በህይወት ወዴትም ነገር የተንቀሳቀስኩ አይደለም ብሎ ለራሱ ፊት ለፊት ኮንፍሮንት የሚያደርግ ሰው የለም። ምናልባት ይሄን ቪዲዮ ራሱ ገና ስትከፍቱት ብዙ ሰው ድሃ የሚያደርጉት ብዬ ሜንሽን ሳደርግ ብዙዎቻችሁ ተበሳጭታችሁ ሊሆን ይችላል። ይሄ ብስጭት፣ ይሄ ንዴት የሚመጣው ለራስ ከመዋሸት ነው። የተሻለ ነገር ላይ ነው ብላችሁ ስለምታስቡና ራሳችሁን ስለምትዋሹት ነው። ራስን መዋሸት በብዙ መንገድ ይገለጣል። የመጀመሪያው ለእናንተ ስኬታማ ለመሆን ሰዎችን መውቀስ ነው። ቤተሰቤ እንዲህ ስለሆነ ነው፣ የሀገሪቱ ኢኮኖሚ እንዲህ ስለሆነ ነው፣ ጠቅላይ ሚኒስትሩ እንዲህ ስለሆነ ነው፣ ክፍለ ሀገር እንዲህ ስለሆነ ነው። ታቋቸዋላችሁ እነዛን ሰዎች አይደለ? አብዛኛው መጠጥ ቤት፣ አብዛኛው ኳስ የሚታይበት ቦታ ወሬው ምንድነው? የሆኑ ሰዎችን ብሌም ማድረግ። ኖ ወንደር እነዛ ሰዎች አለማደጋቸው። ሁለተኛው ሁሉ ነገር አውቀዋለሁ ብሎ ማሰብ ነው። የገባችሁበት ቦታ፣ የገባችሁበት ክለብ ውስጥ ሊሆን ይችላል፣ የጓደኛ ሰርክል ውስጥ ሊሆን ይችላል፣ የሆነ ኢቨንት ላይ ተጠርታችሁ በቃ ሜን ካራክተር መሆን ትፈልጋላችሁ። እንደሚገባችሁ ከጓደኞቻችሁ ጋር ስታወሩ ይሄ እኮ እንዲህ ነው እንዲህ እኮ ስለሆነ ነው ብላችሁ ለማስረዳት ትሞክራላችሁ። ይሄ እንዳታርጉ ወደኋላ ያስቀራችኋል። ለምን? ሰዎች ሊያስተምሯችሁ ይፈልጋሉ፣ ግን የሚያስተምሯችሁ ሚስጥር የሚነግሯችሁ ጄኒዩንሊ ራሳችሁን ሃምብል አድርጋችሁ የማታውቁ ከሆነ ነው። እኔ በህይወት ያገኘኋቸው ሶሻል ሚዲያ ላይ ያሉትን አይደለም፣ አክቹአሊ በህይወት ሰክሰስፉል የሆኑ ሰዎች ከኔ ከታናሻቸው እንኳን ለመማር በጣም ኪዩሪየስ ናቸው። ይጠይቁኛል፣ እንዴት ነው የምታደርገው? እንዴት ነው የምትሰሩት? በዛ መንገድ ነው እያደጉ የመጡት። የሆነ ቦታ ላይ ተፈላጊ ተወዳጅ ልትሆኑ ትችላላችሁ፣ የሆነ ቦታ ላይ ግን ማንም አያውቃችሁ። ታትስ ሶሻል ሚዲያ እኔ ኢጎን ቢገነባው ኑሮ እዚህ ጋር የሚመለከት 50 ምናምን 60 ምናምን ሺህ ሰው በቃ ዮናስን ፌመስ ነው ምናምን ብዬ አስቤ የሆነ ኢቨንት ላይ ሲሄድ ግን ማንም ቼክ አያደርገኝም ዞር ብሎ ማንም። ያ ሴናሪዮ እኔን ሃምብል ያደርገኛል በጣም ከሚባለው በላይ። አብዛኛው ሶሳይቲ ውስጥ ያለው ችግር ይሄ ነው። ሁሉ ነገር አውቃለሁ እኔ በቃ ሜን ካራክተር ነኝ ብሎ ማሰብ። ሌላኛው ደግሞ ቅናት ነው። የተሻለ ኑሮ ያለው ሰው ስትመለከቱ ወጣቱ ነው ደህና መኪና ሲነዳ ምንድነው የሚወራው? ይሄማ እኮ እንዲህ አድርጎ ነው፣ ቤተሰቦች እኮ እንደዚህ ስለሆኑ ነው፣ እንደዚህ ስለተደረገለት ነው። አንዳንዶቻችሁ ጭራሽ ትበሳጫላችሁ። በእናንተ እድሜ ኦር እናንተ ታናሽ የሆነ ነገር ኖሮት ስታዩ በቃ ትሪገር ትሆናላችሁ። ይሄን ከኤክስፒሪየንስ ነው የማወራው። ኢቭን በእኔ እንኳን የሚበሳጭና የሚናደድብኝ ትሪገርድ የሚሆን ሰው ስላለ ነውና ይሄን ያመጣው ምዶ ካላችሁ ለራስ መዋሸት ነው። አክሴፕት ማድረግ አለመቻል ነው። በቃ የሆነ ያ ሰው የገባው ነገር አለ፣ እኔ ያልገባኝ ነገር አለ፣ ስለዚህ ምን ልማር እችላለሁ ማለት ሰው አይፈልግም። በዚህ ምክንያት ነው ድሃው ነው የሚቀረው አብዛኛው ሰው። አራተኛ ራሳችሁን የምትዋሹበት መንገድ ደግሞ ኤክስኪውዝ መስጠት ነው። ለዚህ አበሻ ተከነንበታል። ለሁሉም ነገር ኤክስኪውዝ አለን። እንዲህ ሆነው በዚህ ምክንያት ነው፣ እኔ ኮሌጅ ስለሆንኩ ነው፣ እኔ እንዲህ አይነት ቤተሰብ ውስጥ ስለወጣው ነው፣ እኔ እንዲህ ስለሆንኩ ነው፣ ያደኩበት ሶሳይቲ እንዲህ አድርጎ ስላሳደገኝ ነው፣ አገሪቱ እንደዚህ ስለሆነች ነው። ለሁሉም ነገር ኤክስኪውዝ አለን። ማንንም ሰው ሄዳችሁ ጓደኞቻችሁም ሊሆን ይችላል ኢቭን ራሳችሁን ኮንፍሮንት አድርጉት። ለምሮ እስኪ እየሰራህ ያልሆነው ለምሮ እንደዚህ የማታረገው የሚባል ጥያቄ ስትጠይቁ የምትደረደሩት መዓት ምክንያት አለ። ጂም ሮንን ታውቁታላችሁ ብዬ አስባለሁና ጂም ሮን ሜንተር ያደረገው ሰውዬ ጂም ሮንን ምን ብሎ ጠየቀው? ስኬታማ ያልሆንክበትን እንትኖች ዘርዝር አምጣልኝ፣ ምክንያቶች ዘርዝር አምጣልኝ ብሎ ይጠይቀዋል ይመስለኛል። ላበላሽው ይችላል ታሪኩን። ሊስት ሰጠው። እንዲህ ስለሆነ እንዲህ ስለሆነ እንዲህ ስለሆነ እንዲህ ስለሆነ ብሎ መዓት ነገር ጻፈ። ሰውየው አነበበውና አንድ ነገር ይቀርሃል አለው። ከነዚህ ችግሮች ውስጥ አንድ ያላስገባው ችግር አለ። ምን ብሎ ሲጠይቀው አንተ ነህ ችግሩ። የት አለ? እኔ የሚል ችግር እዚህ ውስጥ የለም። ብዙዎቻችሁ ችግሮቻችሁ ውስጥ ራሳችሁን ማሳተፍ አትፈልጉም። ይሄ ደግሞ እንዳታርጉ ወደኋላ ያስቀራችኋል። ሁለተኛው አብዛኛው ሰው ድሃ ሆኖ እንዲቀር የሚያደርገው ጉዳይ ደግሞ የችግር አስተሳሰብ ነው። ማጆሪቲው ኢትዮጵያዊ ችግር እንዳለበት አምኖ ተቀብሎ ቁጭ ብሏል። ከችግሩ ጋር ተላምዶ ቁጭ ብሏል። ተመልከቱ፣ ከተማ ውስጥ የሆነ ፕሮብሌም ይመጣል፣ ኑሮ ተወደደ፣ እንዲሆነ ሰው ከችግሩ ጋር ተስማምቶ ነው ቁጭ የሚለው። አንድ እንደውም ለዚህ ምናልባት ሬሌቫንት ኤግዛምፕል ሊሆን ይችላል። የሆነ ጊዜ አንዲት ሴት ወጣችና ቲክቶክ ላይ በላይፍ ቦይ ፊታችሁን አትታጠቡ ቆዳ ያበላሻል ምናምን ብላ ማስታወቂያ ሰራችና ኮሜንቱ ላይ ገብተን ስንመለከት እንደኛ ኮባጃክስ ነው የምንታጠበው ምንድነው የምትዩ ጭራሽ ላይፍ ቦይ አፎርድ ታደርጊያለሽ የሚል ማአት ሰው ነው ያለውና እኔ እንደቀልድ አልወሰድኩትም። በቃ ኢትዮጵያዊ ከችግሩ ጋር ተላምዶ ነው የሚኖረው። መላመድ ደግሞ ያንን
ሲቹዌሽን የገባንበት ሁኔታ ሰብረነው እንዳንወጣ ያደርገናል። ይኸውላችሁ ከምታስቡት በላይ ማርኬት ውስጥ ገንዘብ አለ። በጣም ብዙ ሀብታም ሰዎች አሉ እዚህ ሀገር። እናንተ ህልም ብላችሁ የምታስቡትን ገንዘብ በሰዓታት ሜክ የሚያደርጉት ሰዎች አሉ። ኢትዮጵያ ውስጥ ሁላችንም የማንክደው ኑሮ ውድነት እንደ ጉድ እየጨመረ ነው አይደል? ይሄን የሚያስከትሉት ማአት ምክንያቶች አሉ። ለምሳሌ የኢምፖርት መብዛት ከኤክስፖርት ይልቅ ልንል እንችላለን። የመንግስት ያለው የፋይናንሻል አቅም ማነስ ልንል እንችላለን። ግን አብዛኛዎቹ የዓለም ሀገራት ለሚገጥማቸው ችግር እንደ መፍትሄ የሚያስቀምጡት ገንዘብ ፕሪንት ማድረግ ነው። ገንዘብ ፕሪንት ሲደረግ ደግሞ ሁለት ነገር ይከሰታል። የመጀመሪያው ያለው የገንዘብ የ100 ብር ዋጋ እየቀነሰ ይመጣል። ምክንያቱም በብዛት ስላለ። አንድ ነገር በብዛት አለ ማለት ቫልዩ ይቀንሳል። አበቃ። ወርቅ ቫልዩ የሚጨምርበት ምክንያት በብዛት ስለሌለ ነው። ምንም ጥያቄ የለውም። ይሄኛ የምንገበያይበት የወረቀት ገንዘብ ደግሞ ምንም አይነት ቫልዩ የለውም። ምንም ቫልዩ የለውም። ሊትራሊ ወረቀት ነው። መንግስታት ተስማምተው በዚህ ተገበያዩ ብለው ስለሰጡን ነው። ያንን አተሙት ማለት ገበያ ውስጥ ማአት ገንዘብ ይገባል ማለት ነው። ማአት ገንዘብ ገበያ ውስጥ ካለ ደግሞ ሀብታም የሆኑ ሰዎች ሞር ሀብታም እየሆኑ ይመጣሉ። ለምን? ያንን ገንዘብ የሚሰበስቡበት አሴት ስላላቸው፣ የሚሸጡት ነገር ስላለ ማለት ነው። ለምን ካላችሁኝ ሞር ገንዘብ ማርኬት ውስጥ ከገባ የሁሉም ነገር ዋጋ ይጨምራል። ራይት? ነዳጅ ይጨምራል፣ የምንበላው ምግብ ይጨምራል። እነዚህን የምንበላቸው ምግቦችና ነዳጅ መሸጥ የሚችሉ ሰዎች የነሱ ሀብት እየጨመረ ይመጣል። ሌላው በአንጻሩ ሚድል ክላስ ሎወር ክላስ የሚባለው ህዝብ ደግሞ ዱቄት እየሆነ ይመጣል ማለት ነው። ሶ ኢንፍሌሽን ምን ጊዜም አታክ የሚያደርገው ሎወር ክላስ ያለውን ሰው ነው። በኑሮ ውድነት ሀብታሙ ሀብታም እየሆነ ድሃው ድሃ እየሆነ ነው ይመጣው። አሳውሳለሁ በልጅነቴ ቤት ውስጥ የአያቴ የጠገራ ሳንቲም ነበርና ጠገራ አይ ቲንክ ከሲልቨር ነው የሚሰራውና ያ የጠገራ ሳንቲም አሁን ላይ የምንገበያይበት አይደለም። ብንገበያይበት ራሱ 100-200 ብር አይደለም ቫልዩ የዛኔ ራሱ ማለት ነው። ግን ያ የጠገራ ሳንቲም ወርቅ ቤት እየተሄደ በብዙ ብር ይመነዘር ነበርና ግራ ይገባኛል። ሳንቲም እኮ ነው ነገር የ100 ብርን ያህል እንኳን እኮ የመግዛት አቅም የለውም ስታስቡት አይደለ? ግን ወርቅ ቤት ሄዶ ሲመነዘር ብዙ 100 ብሮችን ይወጣል። ለምን ካላችሁኝ ሪል የሆነ አሴት ስለሆነ ወደፊትም ቢሆን ዋጋው የሚጨምር ጉዳይ ስለሆነ ማለት ነው። ይሄን ያነሳውላችሁ ለምንድን ነው? ማርኬት ውስጥ ገንዘብ አለ፣ ገንዘብ እየተዘዋወረ ነው። ያንን ገንዘብ ግን ለማግኘት ክሌም ለማድረግ የኔ ብላችሁ የምታስቡትን ነገር ለመውሰድ የምትሸጡት ወይም ደግሞ ወደ ማርኬቱ የምትሰጡት ነገር ሊኖር ይገባል። ሁል ጊዜ ተቀባይ የምትሆኑ ከሆነ ገንዘቡ ከናንተ እየሸሸ የሚሰጧችሁ ሰዎች የተተኮሱ እናንተ ወርታችሁ ይወረዳችሁ ነው የምትመጡትና ይሄ የስካርሲቲ የችግር ማይንድሴት ኢትዮጵያ ውስጥ በጣም ከመብዛቱ የተነሳ የሚያመርት ሰው ወደ ገበያ የሚገባ ሰው ቁጥር እጅግ በጣም ከሚባለው በታች ነው። ምን እላችሁ ፈልጌ ነው፣ ይሄን ቪዲዮ በማየት ብቻ የሆነ ሰው ይሄን ያህል ገንዘብ አለ እንዴ ብሎ ሊያስብ ይችላል። ስለዚህ ውጡና ገንዘብ ያለበት ቦታ ላይ ራሳችሁን አስቀምጡት። ከዚህም በፊት ብያለሁ፣ የሆነ ኤክስፔንሲቭ ሆቴል ሄዶ የ100 ብር የ200 ብር ማኪያቶ መጠጣት ከሆኑ ሀብታሞች ጋር እንድትገናኙ ሊያደርጋችሁ ይችላል። የለኝም ብሎ ራስን ከመስበር ይልቅ ያላቸው ሰዎች የት ነው ሃንግ አውት የሚያደርጉት? ገንዘቡ እንዴት ነው እየተንቀሳቀሰ ያለው? አክቹሊ ገንዘብስ እንዴት ነው የሚሰራው? ብድር እንዴት ነው የሚሰራው? እነዚህን ነገሮች ሞር አንደርስታንድ ስታደርጉ you have no idea ምን ያህል ፕሮግረስ ማድረግ እንደምትችሉ። ከዚህ በፊት የነበረ ቪዲዮ ላይ ምን ብያችኋለሁ? ብዙ ሰው ለምሳሌ የ5 ሚሊዮን የ6 ሚሊዮን ብር መኪና እንዴት እንደሚገዛ አያውቅም። ራይት? ስለዚህ መኪና መግዛትን ሩቅ ህልም አድርጎ ነው አብዛኛው ኢትዮጵያዊ የሚያስበው። ከዛ በአንጻሩ ሰንበዲ የሆነ መኪና ይዞ በዚህ ሲያልፍ ይሄ ልጅማ በቃ አለፈለት ተሳካለት ይላል። ምናልባት እኮ የዛም መኪና የከፈለው 20% ሊሆን ይችላል። ሌላውን ከቨር ያደረገለት ባንኩ ሊሆን ይችላል። ይሄንን ግን አንድ ሰው ለማወቅና አንደርስታንድ ለማድረግ ኩሪየስ ሆኖ እኔ ችግረኛ አይደለሁም ኦፖርቹኒቲዎችን ማየት አለብኝ ብሎ ሲወጣ ሪሰርች ሲያደርግ የሚያገኘው ጉዳይ ነው። ፕሊዝ ነው የምላችሁ የለኝም ችግረኛ ነኝ እርዱኝ እያላችሁ የምትሄዱባቸውን ቦታዎች በሙሉ ተዋቸውና ገንዘብ የት ነው ያለው? ምን አይነት ሰዎች ምን እያደረጉ ነው ገንዘብ እያገኙ ያሉት? ገንዘብ ከሚያገኙበት ሳይድ ለመሆን ምንድነው የሚያስፈልገኝ ብላችሁ መጠየቅ ጀምሩ። ይሄ በአጭር ጊዜ ፕሮግረስ እንድታደርጉና የተሻለ ህይወት እንዲኖራችሁ ያስችላችኋል። ሶስተኛው ኮንሱመር መሆን ነው። የትኛውም ቦታ ላይ ብትሄዱ ክሬት የሚያደርጉ ሰዎች አሉ፣ ክሬት የተደረገው ነገር ደግሞ የሚጠቀሙ ሰዎች አሉ አይደለ? ለሰዎች የምንከፍለው ሁለት ነገር ነው ያለን። አንደኛው ገንዘብ ነው፣ ሁለተኛው ደግሞ አቴንሽን ነው። እነዚህን ሁለቱን ነገሮች የምንከፍልበት ቦታ ወይኛን ሀብታም ያደርገናል ወይ ድሃ ያደርገናል። አብዛኛው ሰው ግን ድሃ እየሆነ ያለው አቴንሽን እና ገንዘቡን የማይሆን ቦታ ስፔንድ ስለሚያደርግ ነው። ምን ማለት ነው? ለምሳሌ የሆነ አዲስ ሬስቶራንት ተከፈተ፣ አዲስ ኮፊ ሾፕ ወጣ፣ የሆነ ኢቨንት ተዘጋጀ፣ የሆነ ዲጄ መጣ፣ እዚህ እንዲህ አዘጋጅቷል፣ አፍተር ወርክ የሚባል ፓርቲ፣ እንዲህ የሚባል ክለብ። ይሄ ሁሉ ነገር ገንዘባችሁን ምንም ሪተርን የሌለው ነገር ላይ ስፔንድ ታደርጉ የሚዘጋጅ ነው። ዝም ብላችሁ አስቡት። ይሄንን ኢቨንት የሚያዘጋጁ ሰዎች ለወር ለ2 ወር ፕላን አድርገው ክሬት አድርገው የሆነ ነገር ማአት ሰዎችን ያመጣው ገንዘባቸውን እዛ ላይ እንዲያባክኑ ያደርጋሉ። ማለት it's a business legit የሆነ ቢዝነስ ነው፣ ምንም ጥያቄ የለውም። ግን ራሳችሁን ከኮንሱመር ሳይዱ ናችሁ ስታስቡ የሆኑ ሰዎች ፕላን ያደረጉላችሁ ነገር ውስጥ እናንተ ምንም የተለየ ነገር ላታገኙ፣ ነገ የምትጠቀሙበት ነገር ላይኖራችሁ ገንዘባችሁን እዛ ጋር እየከሰከሳችሁ ነው። ማጆሪቲው 99% የሚሆነው የኢትዮጵያ ህዝብ ኮንሱመር ነው፣
ተጠቃሚ ነው እንጂ የሚጠቅመው የሚሰጠው የሚሸጠው ምንም ነገር የለውም። ምናልባት ክለብ ኢቨንት ብላም ስትሄዱ የሆኑ ሀብታም ሰዎች ልትመለከቱ ትችላላችሁ እና ምንድነው የምትለን አንተ እነሱ ሀብታሙ ነው ክለብ ይገባው እንዴ ልትሉ ትችላላችሁ። መጀመሪያ ግን እንደዛ ነበር ወይ? መነሻቸው ከክለብ ነበር ወይ? ምን ያህል ሳክሪፋይስ አድርገው ምን ያህል እንቅልፋቸውን አተው ነው ይሄንን ላይፍ ስታይል አፎርድ ማድረግ የቻሉት? እኔ እኮ የሚያሳዝነኝ አፎርድ ማድረግ የሚችሉ ሰዎች ይኑሩት፣ አብዛኛው ህዝብ ግን አፎርድ ማድረግ የማይችለው ነው። በጣም የሚገርመኝ ነው። ለምሳሌ ሁሌ ጥያቄ ሆነብኝ ነበረ፣ እንዴት ነው ሰው ከሳምንት ሳምንት የሚጠጣበት ገንዘብ የሚያገኘው? የወር ደመወዝተኛ ሆኖ የቤት ኪራይ እየከፈለ ከዛ እየበላ እየጠጣ ጭራሽ ደግሞ የሚጠጣበትና የሚጨፍርበት ገንዘብ አለው። ከየት ነው የሚያመጣው? ሁሌ ጥያቄ ሆነብኝ ነበርና በሚገርማችሁ ሁኔታ አብዛኛዎቹን ኢቨንቶችና ቤቶች የሚሞሏቸው ሰዎች ላይፍ ስታይሉን አፎርድ የማያደርጉት ናቸው በጭራሽ ማለት ነው። ከዚህ በፊትም ብየዋለሁ፣ ከተጣላችሁም ተጣሉኝ። መጠጥ ከመጠጣት ክለብ ከመሄድ ምንም የምታገኙት ጥቅም የለም። ይሄንን እንዳደረገው እንደኖረበት ሰው ነው የምነግራችሁ። ምንም ሪተርን የሌለው ነገር ቢኖር ይሄ ነው። መጥፎ ነገር ነው እያልኩኝ አይደለም። ለአንዳንድ ሰዎች ጥሩ ሊሆን ይችላል፣ እሱ እንደየፐርሶናሊቲያችሁ ይወሰናል። እያልኩ ያለሁት ግን ላይፍ ስታይሉን አፎርድ እስክታደርጉት ድረስ ገንዘባችሁን የሚያሳጣችሁ ነገ ትርፍ ልታገኙበት የማትችሉት ቦታ ላይ መበተን ኪሳራ ነው ለእናንተ። ለዛ ነው ብዙ ሰው ስታክ አድርጎ የሚቀረው። ሌላው ሁለተኛው የምትከፍሉት ያልኳችሁ ምንድነው? አቴንሽን አይደለ? አሁን አብዛኛው የኢትዮጵያ ህዝብ አቴንሽን መጫወቻ ሆኗል። ሊትራሊ መቀለጃ፣ ቲክቶክ ላይ ገንዘብ መስሪያ ሆኗል የኢትዮጵያ አቴንሽን። በጣም ነው የሚያሳዝነኝ ይሄ ጉዳይ። የሆነ ሰው ይመጣና ከገሊት ጋር እንዲሆንኩኝ ብሎ 1 ሚሊዮን ህዝብ 2 ሚሊዮን ህዝብ ስለሱ ጉዳይ ሲያወራ ይውላልና ሁሌ ነው ጥያቄ የሚሆንብኝ፣ እንዴት ነው ሰው ስንት አንገብጋቢ ችግር ያለበት አቴንሽን ማለት እኮ አሁን ላይ ባለው ሁኔታ ማንም ሰው ሊሰጠው የሚችለው the most important ነገር እኮ አቴንሽን ነው ራይት። ይሄን አቴንሽናችሁን ግን ሶሻል ሚዲያ ላይ ነው እየበተናችሁ ያላችሁት። በአንጻሩ እነዛ ኮንቴንት ክሬት የሚያደርጉላችሁ ሰዎች፣ ላይቭ ገብተው የሚያጃጅሏችሁ ሰዎች፣ እነሱ ግን ገንዘብ ፕሪንት እያደረጉ ነው በእናንተ አቴንሽን። ስራችሁ ከሶሻል ሚዲያ ጋር የተገናኘ ሰዎች ምንም ችግር የለውም። እኔም ቢሆን እጠቀማለሁ። መሳሰብ በላ ዩቲዩብ እያየሁ ልበላ እችላለሁ። ኢትስ ኦኬ፣ ችግር የለውም። የሚጠቅማችሁን ነገር እኮ ልታገኙበት ትችላላችሁ። ጭራሽ ግን ከስራችሁ ጋር የማይገናኝ ከኑሯችሁ ጋር ከምናቸውም ጋር ሌት የማያደርግ ኮንቴንት ኮንሱም ሲያደርግ መዋል the most important የሆነውን ወደ ገንዘብነት ልትቀይሩት የምትችሉትን ለምትወዷቸው ሰዎች ልትሰጡት የምትችሉትን ትልቁን ስጦታ አቴንሽናችሁን መሬት ላይ እንደመጣል ነው። ስለዚህ 1% ያልናቸውን ሰዎች ጆይን ማድረግ የምትፈልጉ ከሆነ አቴንሽንና ገንዘባችሁን እናንተ ለሰው ልትሸጡት የምትችሉት ነገር ላይ አውሉትና የሆነ ነገር ክሬት አድርጉ። የሆነ ክሬት የምታደርጉት ነገር እስከሌላችሁ ድረስ ኢንፍሌሽን የኑሮ ውድነት የሚባለው ነገር ይበላችኋል። የኑሮ ውድነትን ማለፍ የሚችሉት ሰዎች ዋጋ የመጨመር ፕሪቪሌጅ ያላቸው ናቸው። ዋጋ ለመጨመር ደግሞ የምትሸጡት ነገር ሊኖር ይገባል። አራተኛ የሚሆነው በአጭር ጊዜ ስኬታማ የመሆን ፍላጎት ነው። ይሄ በተለይ የኛን ጄኔሬሽን ወጣቶችን በጣም አደገኛ ነገር ውስጥ እያስገባ ያለ ነገር ቢኖር ይሄ ነው። ሪሰርቹ አልወጣም እንጂ ኢትዮጵያ ውስጥ በሚገርማችሁ ሁኔታ ማለት ነው የሆኑ ሰዎች ትንሽ የማይባሉ በቁጥር የሰውን ገንዘብ እያጭበረበሩ ህይወታቸውን ኮምፕሊትሊ እየቀየሩት ነው። ዋና ከተሞች ላይ ብቻ ሳይሆን የገጠር ከተሞች ላይ ሳይቀር ስልክ እየደወሉ እንዲደርሱሃል፣ እንዲህ አይነት ገንዘብ ኢንቨስት አድርግና እንዲመለስልሃል እያሉ የሰዎችን ገንዘብ በማጭበርበር ቤት የሚገዙ መኪና የሚገዙ ሰዎች ቁጥር የእውነት ነው የምላችሁ ያስፈራል። ይሄ በሪሰርች ስላልወጣ ነው። ለዚህ ተጋላጭ የሆኑት እነማን ናቸው ካላችሁኝ እንዴት ስራ መስራት እንዳለባቸው የማያውቁ ብዙ አመት ሰርተው ገንዘብ ሴቭ ያደረጉ 99% ውስጥ ያሉ ሰዎች ናቸው። በአጭር ጊዜ የሆነች ቦታ መድረስ ይፈልጋሉ። ሰምበዲ መጣና ተመልከቱኝ፣ እኔ እንዲህ አይነት መኪና አለኝ፣ እንዲህ አይነት መኪኖች አሉኝ፣ እዚህ ቦታ ነው ዱባይ ነው የምኖረው፣ ፋንሲ ላይፍ ስታይል አለኝ፣ እንደዚህ ነኝ። ኦኬ ሶ እሱ የደረሰበት ጋር እንዴት በአጭር ጊዜ መድረስ ይችላል ብሎ ሰምበዲ ማሳደድ ይጀምራል። ማንም ሰው እዛ ቦታ ለመድረስ የወሰደበትን ጊዜና ስራውን መስማት ኢቭን አይፈልግም። መስማት የሚፈልገው አሁን ያለበትን ላይፍ ስታይል ነው። ብዙዎቻችሁ በላይፍ ስታይል ትሸወዳላችሁ። ብዙዎቻችሁ ፋንሲ መኪና ስታዩ ነው ሰው አክቹሊ ሰክሰስፉል እንደሆነ የሚገባችሁ። ሪል ሀብታም የምንላችሁ ሰዎች እዚህ ሀገርም ማለት ነው አታቋቸውም ሁላ ልትለዩዋቸው አትችሉም። እኔ አጠገቤ መልታይ ሚሊየን ብር የሚያንቀሳቅስ በዶላር ገንዘብ የሚሰራ ሰው እየሄደ ሰው መጥቶኔ ነው ሰላም የሚለኝ አደንቃለሁ የሚለኝ እኔ ነውና ላይክ ሃምብል ሆናለሁ። ይሄ ሰውዬ እኮ ቢያውቁት ኖሮ ቼክ የማያደርጉኝም ነበር እኔ ቢካዝ በቃ እነሱ አክቹዋል ገንዘቡን እየሰሩት ነው። ምንም ኢምፕረስ በማድረግ የሚያገኙት የተለየ ነገር የለምና ስራ ሲገባችሁ ገንዘብ መስራትን አንደርስታንድ ስታደርጉ በላይፍ ስታይል መሸወድን ታቆማላችሁና ፕሊዝ ይሄ የእጦት ማይንድ ሴት የማይሆን ነገር ውስጥ እየዳረጋችሁ ነው። ምናልባት ይሄን ቪዲዮ ያያችሁ ገንዘባችሁ የተበላችሁ ሰዎች አላችሁ። 1000 ብር ኢንቨስት አድርግና 1500 ብር ታገኛለህ። 3000 ብር ኢንቨስት አድርግና 6000 አድርገን እንመልስልሃለን። ምንም ኢፈርት ሳታሳድሩ እስኪ ኢማጂን ለሆነ ሰው ገንዘብ ስለሰጣችሁ ብቻ ያለ ምንም ኢፈርት ተመላሽ ይደረግላችኋል። ይሄ ኢንቨስትመንት አይደለም።
መታለል ነው መሸወድ ነውና እነዛ ኢንስታግራም ላይ የምታዩቸው ሰዎች ይመቻቸው፣ የፈለጉትን ኑሮ ይኑሩ፣ ይመርባቸው። ምንም በእነሱ ቀንታችሁ አቋራጭ መንገድ ውስጥ ለመግባት አትሞክሩ። የአቋራጭ መንገድ ያላችሁንም ነገር ያሰጣችኋል። ሰዎች አላስፈላጊ ስራ ውስጥ እንዲገቡ የሚያደርጋቸው ይሄ በአጭር ጊዜ ስኬታማ የመሆን ፍላጎት ነው። የእውነት ነው የምላችሁ። ብዙ ነገር ሰርተን ገንዘብ ሜክ ማድረግ እንችላለን። ብዙ ነገር ሰርተን ግን አጤኖ ዘዴ ከአይምሮአችን ከህሊናችን ጋር ነው የምንኖረው። ያሳደገን ማህበረሰብ ውስጥ ነው ያለነው። ስለዚህ ያንን ማህበረሰብ በድለን ህሊናችንን ሽጠን የምናመጣው ገንዘብ እኛኑ ነው መልሶ የሚበላን። አምስተኛው ብዙዎቻችሁን እንዳታድጉ አንቆ ያዛችሁ ነገር ብድር የሚባል ጉዳይ ነው። ብድርን ሀብታም ይሆንበታል፣ ድሃ ይሆንበታል። በጣም የሚገርማችሁ ነው። የእውነት ነው የምላችሁ። ኢትዮጵያ ውስጥ ማጆሪቲው ሀብታም ኦልሞስት ሁሉም ማለት ይቻላል ሀብታም የሆነው ተበድሮ ነው። አበቃ። ከባንክ ገንዘብ ይበደራል፣ ህንፃ ይሰራል። ያንን ሪስክ ባንኩ ሼር እንዲያደርገው ይፈልጋል። ብቻውን እዛ ሄዶ በራሱ ገንዘብ ህንፃ የሚገነባ ሰው የለም። ይሄ ነው እነሱን ሀብታም እንዲሆን ያደርጋቸው። በአንጻሩ ደግሞ የድሃም ተበዳሪ ያለው ለሚበላው ነገር፣ የሆነ ቦታ ለመዝናናት፣ የሆነ ቃለ መግዛት፣ ከጓደኛ ገንዘብ መበደር። ይውላችሁ ሁላችንም አት ሰም ፖይንት ገጥሞናል ብዬ አስባለሁ የሆነ ብድር የሚጠይቁን ሰዎች እና እናውቀዋለን። እኔ አሁን ፐርሰናሊ በጣም ብዙ ስህተት ከሰራሁ በኋላ ሰንበዲ ብድር እየጠየቀኝ ከሆነ ያን ገንዘብ የማልፈልግ ጄኒውሊ እንደማይመለስ እርግጠኛ ከሆንኩበት ነው ላበድር ይፍን ፈቃደኛ መሆኑና በዚህ ምክንያት ያጣናቸው በጣም ብዙ ሪሌሽንሺፖች አሉ። የተካሰሱ ሰዎች አሉ። ከጓደኞቻቸው ጋር አላስፈላጊ ነገር ውስጥ የገቡ ሰዎች አሉና ብድር አበዳሪም ቢሆን ገንዘባችሁንም ያበደራችሁትንም ሰው ያሳጣችኋል። ተበዳሪ መሆን ደግሞ በየወሩ ብድር ስትከፍሉ ትኖራላችሁ። the most painful የሆነ ነገር ማለት ገንዘብ አግኝታችሁ እቺ ገንዘብ የኔ ናት ብላችሁ ስታስቡ ግን የምትከፍሉት ሰው አለ። ማንም ከተበደረ በኋላ መክፈል አይፈልግም። let's be real፣ እውነቴን ነው። ማንም መክፈል አይፈልግም። ምክንያቱም የገባ ገንዘብ ሲወጣ ያማል። አበቃ። ስለዚህ የምትበደሩበት ሪዝን ወይ ሀብታም እንድትሆኑ ወይ ድሃ እንድትሆኑ ያደርጋችኋል። ገንዘብ ተበድራችሁ የሆነ አሴት የምትገዙበት ከሆነ፣ ገንዘብ ተበድራችሁ ካሜራ ገዝታችሁ ካሜራው በየወሩ 30 ሺህ ብር የሚያስገባ ከሆነ ምናልባት በሆኑ ወራት ጊዜ ውስጥ ለካሜራ የተበደራችሁትን ገንዘብ ራሱ ካሜራው ይከፍላል። በዚህ መንገድ ነው የሆነ ሰው ተበድሮ ገንዘብ ሜክ የሚያደርገው ሀብታም የሚሆነው። ገንዘብ ተበድራችሁ ጫማ የምትገዙ ከሆነ ግን ጫማውም ያልቃል፣ አበዳሪውም ይመጣል። እድሜ ልካችሁን ከዛ ሰው ጋር ስትነዛነዙ ስትጨቃጨቁ ትኖራላችሁና ይሄ አላስፈላጊ የሆነ የብድር ልማድ ብዙ ሰዎችን ከወር ችግረኛ ሆኖ እንዲቆዩ አድርጓቸዋል። አትበደሩ እያልኩኝ አይደለም፣ ተበደሩ። ሁላችንም የብድር ስትራቴጂ ሊገባን ይገባል። ግን የምትበደሩትን ገንዘብ የምታውሉበት ቦታ ብድሩን ከፍሎ ሌላ ፕሮፊት የሚያመጣ ነገር መሆን አለበት። which is አሴት ማለት ነው። ቢዝነስ መጀመር ሊሆን ይችላል፣ የምታከራዩት ነገር መግዛት ሊሆን ይችላል፣ ኦር ደግሞ ገዝታችሁ የምትሰሩበትና ሌላ ተጨማሪ ገንዘብ ሜክ የምታደርጉበት ነገር ሊሆን ይችላል። ከዚህ ውጪ ላለ ምክንያት ገንዘብ መበደር ግን የሞኝ መሆን። ስድስተኛና ለዚህ ቪዲዮ የመጨረሻ የሚሆነው ጊዜ አለኝ ብሎ ማሰብ ነው። ኢትዮጵያ ምናልባት በስራ ካልቸር ዝቅተኛ ከሚባሉት ሀገሮች ውስጥ አንዷ ትመስለኛለች። ሪሰርች አላደረኩም ግን እናየዋለን ሪሰርች አድርገን። በእርግጠኝነት ግን የሥራ ባህላችን ከሌላው ዓለም ሀገራት የሞተ ነው ማለት እችላለሁኝ። ይሄን የሚለው እንደ ኢትዮጵያዊ ኢትዮጵያ ውስጥ እንደሚሰራ ሰው ነው። ምክንያቱም ብዙ ሰው ሰራለሁ ይላል፣ ግን ጄኒውሊ ብዙ ሰው ስራ አይሰራም። እውነቱን አውራ ከተባለ ለምሳሌ አብዛኛው ካፌ፣ ሬስቶራንት ምናምን ሰርቪስ የሚሰጡ ድርጅቶች እንሳት ነው የሚዘጉት። 2 ሰዓት ሲል ጥርቅምቅም ብሏል። 2 ሰዓት ተኩል ተዘግተዋል። መንግስት እንደውም አሁን አዋጅ አውጥቶ መንገድ ዳር ያላችሁ ቢዝነሶች በተለይ አገልግሎት ሰጪዎች እስከ 3 ሰዓት ድረስ ቆዩ ብሎ በግድ እያስቆየ ነው። ጋይስ አይገባኝም። እውነቴን ነው የምላችሁ። ከምሽት 2 ሰዓት ተኩል እስከ ጠዋት 2 ሰዓት ተኩል ድረስ ለ12 ሰዓት ያህል ዝግ ነው ከተማው። ምንም ስራ የለም። ምን ይላል 12 ሰዓት ለ12 ሰዓት ያህል ከተማው ዝግ ነው። እጅግ በጣም ብዙ ሰዓት ነው። እኔ አይገባኝም እንዴት እንደሆነ። ከዛ አብዛኛው ቢዝነስ ደግሞ ተመልከቱት 2 ሰዓት ተኩል ከፍቶ አክቹአሊ ስራ የሚጀምረው 3 ሰዓት ተኩል አካባቢ ነው። ከዛ በመሃል ደግሞ ለምሳሌ ሬስቶራንት ከሆነ እስከ 4 ሰዓት እስከ 5 ሰዓት ድረስ ማለት ከስተመር የለም። የሚሰሩት ለስንት ሰዓት ነው በቀን? 3 ሰዓት ወይ 4 ሰዓት። አብዛኛው ኤምፕሎይ የሚባል ሰው አርፍዶ ስራ ይገባል ወይ እርሊ ይወጣል። እርሊ ባይወጣ እንኳን ለምሳ 2 ሰዓት ያባክናል ምናምን። በቀን ውስጥ ፒውር ስራ ሰራ ከተባለ 3 ሰዓት ወይ 4 ሰዓት ነው። ይሄ ከምን የመጣ ነው ካላችሁኝ አምቢሽን የለም። የሚያስቸኩል ይሄ ቶሎ ብለህ ስኬታማ መሆን መቻል አለበት፣ ቶሎ መስራት መቻል አለበት፣ ጊዜ የለህም የሚያስብል ችኮላ ብዙ ሰው ውስጥ አላይምና መንገድ ላይ ስመለከት ምናምን ከስራ በኋላ ሰዎች እንዴት ካፌዎቹ እንደሚሞሏቸው ስመለከት እንዴት ነው ነገሩ? ማለት እንደ ኢንፍሌሽን እኮ እንደ ኑሮ ውድነት ኢትዮጵያ ውስጥ እየፈጠነበት ያለ ሀገር እኮ የለም። ስለዚህ አትሊስት እንደው በኢንፍሌሽኑ ልክ እንኳን መፍጠን ባንችል ግን ውስጣችን የችኮላ መንፈስ ሊኖር ይገባል። እኔ የሚገርመኝ ኦልሬዲ ስራ ላይ ያሉት መስመር ላይ ያሉት ሰዎች እረፍት የላቸውም። 3 ሰዓት 4 ሰዓት በቀን የሚተኙ ሰዎችን ያውቃሉ፣ ግን ሚሊዮኖችን ጀነሬት እያደረጉ ነው። በአንጻሩ ግን ምንም የሌለው ቅድም እንዳልኩት ከወር በብድር የሚንቀሳቀስ ሰው ግን አይቸኩልም። በጣም ቺል እያደረገ ነው ያለው። ከስራ ሰዓት በኋላ ጓደኞቹ ጋር አንጋውት ያደርጋል። 1-2 ይላሉ ምናምን፣ ይመሻል። ከዛ ቤቱ ይገባል። ማታ ገብቶ ትንሽ ቲክቶክ እያየ ምናምን እዛው ስልኩ ላይ እንቅልፍ ይወስደዋል። ሌሊት 6 ሰዓት ላይ ከዛ ጧት 1 ሰዓት ይነቃል። እንዲህ ብሎ ስራ ይገባል።
በተለይ ወጣቶች ናቸው ይህን ቪዲዮ የምትመለከቱት የኛ ኦዲየንስ እና እባካችሁ ጊዜ አለን ብላችሁ አታስቡ። ሀገሪቱ እየሄደችበት ያለው ፍጥነት እጅግ በጣም የሚያስፈራ ነው። ካልሆነ ወደ ኋላ ነው የምትቀሩት። የምሬ ነው። ይሄ ሁሉ ኢንፍራስትራክቸር፣ ይሄ ሁሉ ነገር እየተገነባ ያለበትን ፍጥነት አይታችሁ በዛ ፍጥነት እናንተ እያደጋችሁ በዛ ፍጥነት ራሳችሁን ለኦፖርቹኒቲ እያስጠጋችሁ ካልሆነ እመኑኝ ወደ ኋላ መቅረታችሁ አይቀርም። አሁን ኖርማል የሚባል ነገር የለም። ወይ በፍጥነት ትሄዳላችሁ ወይ ወደ ኋላ ትሄዳላችሁ እንጂ ባለበት የሚቀጥል ምንም ነገር የለም። አምና በምታገኘው ገንዘብ ዘንድሮ እኖራለሁ ካልክ ይሄ ትልቅ ሞኝነት ነው። ብዙዎቻችሁ አይኔ እኮ ገና ዩኒቨርሲቲ ተማሪ ነኝ፣ አይኔ እኮ ገና ከተመረኩ 1 ዓመቴ ነው፣ የኔ ጓደኞች እኮ እንደዚህ ገና እየሰሩ ነው። በፍጹም እንደዚህ ብላችሁ አትሸወዱ። ጊዜው የምትሰሩበትም የምትለወጡበትም ጊዜ አሁን ነው። ብዙ ነገሮችን ሜንሽን ማድረግ ይችል ነበር፣ ግን ለዛሬ እነዚህ 6ቱ ይበቃችኋል። አይ ነው እዚህ ቪዲዮ ላይ ትንሽ harshኛለሁ፣ ግን እውነታው ይሄ ስለሆነ ነው። እኔ ልደብቃችሁ አልችልም። ብንገናኝ ሻይ ብትጋብዙኝ ቡና ብንጠጣ የማወራችሁ ነገር ይሄ ነውና አይ ሆፕ ጠቃሚ ነው እንዳገኛችሁት። ቅድም በነገርኳችሁ መሰረት የራሳችሁን ቢዝነስ ጀምራችሁ ኢንፍሌሽኑን መጋፋት ወደ ተሻለ ህይወት መሄድ የምትፈልጉ ከሆነ ኢትዮጵያ ውስጥ እንዴት ቢዝነስ ትጀምራላችሁ፣ እንዴት ደግሞ ይሄንን የቢዝነስ ጌም ማሸነፍ ትችላላችሁ የሚለውን የሰራሁላችሁ ዲቴል ቪዲዮ አለ፣ እዚህ ጋር አስቀምጠዋለሁ። እሱን ገብታችሁ ቼክ አድርጉት። ለዛሬ ጨርሰናል። see you